ያምላካችንን የእግዚአብሔር ቤት አንተውም። ለአምላካችን ለእግዚአብሔር ቤት የሚያስፈልገውን ይሄን ሶስት ዋና ነገሮች እናደርጋለን። የመታዘዝ ቃል ኪዳን ለኛ ለአዲስ ኪዳን አማኞች ደግሞ ምን ማለት ነው ሚለውን አብረን እናያለን። ሶስት የመታዘዝ ስምምነት ነው ያደረጉት። የውል ስምምነት መጽሐፍ ቅዱስ በወፍ በረር በሚል ከዘፍጥረት ነው ትምህርታችን የጀመርነው። መጽሐፈ ነህምያ ላይ ደርሰናል። ባለፈው እንዳየነው መጽሐፈ ነህምያ ትልቅ የታድሶ መጽሐፍ ነው። ከምዕራፍ 1 እስከ 7 የታደሰው ህንጻው ነው። ከ8 እስከ 13 ደግሞ የህይወት መታደስ ነው። እና ለህይወት መታደስ ምን ያስፈልጋል የሚለውን ሶስት ነገር አንስተናል። ትዝ ይላችሁ እንደሆነ ነህምያ ምዕራፍ 8 ላይ የእግዚአብሔር ቃል ረሃብ ያስፈልጋል። ሰው መንፈሳዊ ተሐድሶ ሪቫይቫል ይምጣ ከተባለ የእግዚአብሔር ቃል ያስፈልጋል። የቀኑን ግማሽ ያህል 6 ሰዓት ያህል ቃሉን ሲያነቡ እንደዋሉ እናያለን። ምዕራፍ 9 ላይ ደግሞ በጾምና በጸሎት የእግዚአብሔርን መገኘት ጥማት እናያለን። በጾም በጸሎት 3 ሰዓት ቃሉን አነበቡ። ዚስ ታይም 3 ሰዓት ደግሞ ጸለዩ፣ ንስሐ ገቡ፣ እግዚአብሔርን አመለኩ። ዛሬ ደግሞ የእግዚአብሔር ቤት ቅናት ለእግዚአብሔር ቤት አንተውም የሚል ከምዕራፍ 10 እስከ 13 ነበር ያሰብኩት። 10ን ብቻ እናያለን። የሚቀጥለው ሳምንት መጽሐፈ ነህምያን እንጨርሳለን። ስለ እግዚአብሔር ቤት ቅናት ነው። የእግዚአብሔርን ቤት አንተውም። ስለዚህ ሪቫይቫሉ ቀጥሏል። በቃሉ ጀምሯል። በጾምና በጸሎት ቀጥሏል። አሁን ደግሞ መጸለይ ብቻ ሳይሆን ቃል ማንበብ ብቻ ሳይሆን ወደ ኮሚትመንት መግባት አለብን። ወደ ኮሚትመንት ሲመጡ እናያለን። እና ሶስት ዋና ነገሮች ናቸው ያደረጉት በዚህ በኮሚትመንቱ ላይ ስናይ ማለት ነው። ባለፈው ትዝ ይላችሁ እንደሆነ ለማስታወስ ምዕራፍ 9:38 ላይ እንዲህ ብለው ነው የጨረሱት። ጾም ጸሎቱን ሲጨርሱ እንዲህ ብለዋል። ከዚህ ሁሉ የተነሳ ጽሑፍ ላይ በማስፈር ግዴታ የምንገባበትን የውል ስምምነት እናደርጋለን። መሪዎቻችን፣ ሌዋውያኖቻችን፣ ካህናቶቻችን ማህተሙን ያኖርበታል ብለው ምዕራፍ 9 ጨርሰዋል። ምዕራፍ 10 ሲጀምሩ የፈረሙት ናቸው። የውል ስምምነት የፈረሙት ከየመሪዎቹ ስም ዝርዝር ተጽፏል። ግማሹ የምዕራፍ ቁጥሮች እነሱ ናቸው። አሁን ደግሞ መሃሉ ላይ ምዕራፍ 10 ቁጥር 29 ላይ እንዲህ ይላል። እነሱም ከወንድሞቻቸው ከመኳንንቶቻቸው ጋር በመሆን በእግዚአብሔር ባሪያ በሙሴ አማካኝነት የተሰጠውን ምን ይላል? የእግዚአብሔር ሕግ የጌታችን የእግዚአብሔር ትእዛዞች፣ ደንቦችና ሥርዓት ሁሉ ለመታዘዝ በዚህ ርግማንና መሐላ ገቡ። አሁን 8 ላይ ቃሉን ሰሙ፣ 9 ላይ ጸለዩ፣ 10 ላይ ቃለ መሐላ ፈጸሙ። የአምላካችንን የእግዚአብሔር ቤት አንተውም። ለአምላካችን ለእግዚአብሔር ቤት የሚያስፈልገውን ይሄን ሶስት ዋና ነገሮች እናደርጋለን። የመታዘዝ ቃል ኪዳን ለኛ ለአዲስ ኪዳን አማኞች ደግሞ ምን ማለት ነው ሚለውን አብረን እናያለን። ሶስት የመታዘዝ ስምምነት ነው ያደረጉት። የውል ስምምነት አንደኛ ጋብቻችን የተቀደሰ እንዲሆን እናደርጋለን። የጋብቻ የመቀደስ የውል ስምምነት ብየዋለሁ። ሁለተኛው ሰንበትን የማክበር የውል ስምምነት። በሰንበት ቀን እግዚአብሔርን ማምለክ ለቀው ሸቀጣሸቀጥ ይሸጡ ነበር። ከእንግዲህ በኋላ በሰንበት ቀን በእግዚአብሔር ቤት እንገኛለን፣ የእግዚአብሔርን ቤት አንተውም ብለው ቃል ገቡ። ሁለተኛው። ሶስተኛው መባና አስራት ማውጣት አቁመው አገልጋዮቹ ወደ ውጭ ሄደው ነበር። ከእንግዲህ ወዲህ አስራትና መባ ወይንም በኩራት ወደ እግዚአብሔር ቤት እናመጣለን ብለው ይሄንን ሶስት የውል ስምምነት ነው ምዕራፍ 10 ላይ መናየው። በእርግጥ የእግዚአብሔር ቃል ስንሰማ የሰማነው ቃል ከጠቀመን ዋት እንላለን። ምን ይሁን ሁሌ እንደምናየው ምን እናርግ? ቃሉን ሰማን፣ 6 ሰዓት አንብበው እንደገና በሚቀጥለው ጊዜ 3 ሰዓት ጸልየው 3 ሰዓት ወርሺፕ አድርገው 3 ሰዓት የእግዚአብሔርን ቃል ከሰሙ በኋላ ምን ይደረግ ሲባል የተረሳ ነገር አገኙ። መታዘዝ አለባቸው። ሲታዘዙ እነዚህ 3 ነገሮችን ሚስ አድርገዋል። ስለዚህ 3 ነገሮችን በፍጥነት እንይ። አንደኛ የጋብቻ ቅድስና የውል ስምምነት ነው ያደረጉት። በጋብቻችን እንቀደሳለን። ምዕራፍ 10 ቁጥር 28 እና 30 እናንብበው። እንዲህ ይላል። የቀሩት ሕዝብ ማለት ካህናቱ፣ ሌዋውያኑ፣ በር ጠባቂዎቹ፣ መዘምራኑ፣ የቤተ መቅደስ አገልጋዮቹ ስለ እግዚአብሔር ሕግ ብለው ራሳቸውን ከጎረቤት አሕዛብ ምን ያደርጉ? የለዩ ሁሉ ሚስቶቻቸው፣ ወንዶችና ሴቶች ልጆቻቸው የሚያውቁና የሚያስተውሉ ሁሉ ቃለ መሐላ ፈጸሙ። ቁጥር 30 ላይ ምንድነው ያሉት? መሐላው ሴት ልጆቻችንን በዙሪያችን ላሉ አሕዛብ አንሰጥም፣ የነሱንም ሴት ልጆች
ለወንድ ልጆቻችን አንወስድም አሉ። ተደባልቀው ነበር ከአሕዛብ ጋር። ባጭር ቃል በኔ ቋንቋ ጋብቻ ከሀገር ልጅ ጋብቻ ብለዋል። ጋብቻ ከሀገር ልጅ ጋብቻ ብለዋል። ከወንዜ ልጅ ጋብቻ ምን ማለት ነው? ይሄ ይመለከተናል ወይ ስነ ልብ ብላችሁ ስሙኝ። ለእስራኤል አሕዛብን ማግባት የዘር ጉዳይ አይደለም፣ የብሔር ጉዳይ አይደለም፣ የእምነት ጉዳይ ነው፣ የሃይማኖት ጉዳይ ነው። የሚቀጥለው ሳምንት እናያለን ነህምያ እንዴት እንደተቆጣቸው፣ አንዳንድ ያገቡትን ጸጉራቸውን እንዴት እንደነጨ። ሰለሞንን አታውቁም እንዴ? ንጉሱ ሰለሞን በጥበብ ሁሉ የተመሰገነለት እሱ እኮ ጣዖትን ያመለከው የአሕዛብን ሴቶች አግብቶ ነው። እነሱ ልቡን አሸፍተውት ነው። ከሱ ተማሩ። ስለዚህ እነዚህ ሰዎች ልብ በሉ፣ እግዚአብሔር የጠራቸው ናቸው፣ የመረጣቸው ናቸው። በእነሱ በኩል ምድርን ሁሉ ሊባርክ ነው። ስለዚህ ሲደባለቁ የአሕዛብን አምላክ እኮ እግዚአብሔር ነው፣ የኛ አምላክ እግዚአብሔር አይደለም። ሲደባለቁ ግን የነሱን አምላክ ስለሚያመልኩ ከግብፅ ምድር ያወጣቸውን እስራኤልን አምላክ ስለሚረሱ ጋብቻው በጣም ሲሪየስ ነው። በመካከላቸው እንዲሆን ነው። በሙሴም የተነገረ ሕግ ነው እንዳያገቡ። ለምን? የሚያገቧቸው ሚስቶቻቸው ልባቸው ያስቷቸዋል። ስለዚህ የዘር ጉዳይ ሳይሆን የእምነት ጉዳይ ነው። ከውጪ እንዳታገቡ ያላቸው እንጂ አሕዛብም አይሁድም የእግዚአብሔር ሕዝብ ነው። በአዲስ ኪዳን ይመለከተናል ወይ እኛ ስንል ልብ በሉ። ሁለተኛ ቆሮንቶስ 6:14 ላይ ከማያምኑ ጋር በማይመች አካሄድ አንድ ላይ አንብቡልኝ፣ አትጠመዱ። ብርሃን ከጨለማ ጋር ምን አትጠመዱ የሚለው ይሄ ሞፈርና ቀንበር ታውቃላችሁ አይደል? ሁለት በሬዎች አንድ ላይ ሆኖ ቢገባበት በዛ ቀንበር ውስጥ አትያዙ። አንድ የሚያምን አንድ የማያምን በአንድ ወስኖ ሊያርስ አይችልም። ምክንያቱም ብርሃን ከጨለማ ጋር ህብረት የለውም። የአዲስ ኪዳንም ትምህርት ይሄ ነው። አዲስ ኪዳን ማንን እናግባ ላላገባችሁ እዚህ ላላችሁ ማንን እናግባ ካላችሁ መጽሐፍ ቅዱስ ሁለት መስፈርት ብቻ ነው የሚለው። አንደኛ ቆሮንቶስ 7:39 ላይ እንዲህ ይላል፣ በጌታ አንብቡልኝ ይሁን እንጂ የወደደችውን ልታገባ ነፃነት አላት። ማንን ላግባ ብሎ ሰዎች ሲጠይቁ ሁለት ጥያቄ ነው መጽሐፍ ቅዱስ። አንደኛ በማን ይሁን? በጌታ ይሁን። በቃ አማኝ ይሁን፣ ህይወቱን ለጌታ የሰጠ ይሁን፣ የኢየሱስ ክርስቶስ አምላክነትና ጌትነትን የተረዳ ኢየሱስን የሚያመልክ ብቻ ይሁን፣ በጌታ ይሁን። ከዛስ እሷ የወደደችውን ታግባ። በጌታ ትሁን እንጂ ወንድ የወደደውን ያግባ። እና ወደ እኔ ሲመጡ እንደ ቤተ ክርስቲያን እረኛ ላገባ ነው ፓስተር፣ አገር ቤትም ሄጄ ላገባ ነው እዚህም ላገባ ነው ሲሉ ሁለት ጥያቄ ነው የምጠይቃቸው ነው። የምታገባው ሰው በጌታ ነው? አይ ይመስለኛል ምናምን ሲል የለውበትም፣ አላጋባህም። ማወቅ አለብን። በጌታ ነው መጽሐፍ ቅዱስ። ሁለተኛ የምጠይቀው ትወዳታለህ? አይ ታሳዝነኛለች እንዲሁ ብቻ እድሜዋ እያለፈ ስለሄደ እንዳው ላግባት ብዬ ነው። ኖ አይደለም። መውደድ አለ፣ ፍቅር ነው። ፍቅር ካለ አዎ ካሉኝ ለዚህ አዎ በጌታ ናት፣ በጌታ ነው። አዎ ወዳለው ካለች ዘር የለም፣ እድሜ የለም፣ የትምህርት ደረጃ የለም፣ ምንም ነገር የለም። በመካከላቸው ስላለ ነገር ነው ብቻ። ይሄ እውነት ነው። ከዛ እነሱ የሚጋቡት እንደሚፈልጉት ነገር አድርገው ይወስናሉ። ለወላጅም ስናይ ከዚህ በፊት አንዳንዴ ትንቢት እናገራለሁ፣ ተናግሬ ነበር። የዛሬ 10 ዓመት ነው ስለ ጋብቻ ሳስተምር ተናግሬ ያለው። ሬዲ ናችሁ ወይ የስፓኒሽ አያት ለመሆን፣ የጥቁር አያት ለመሆን፣ የነጭ አያት ለመሆን፣ የላቲኖ የኤዥያው አያት ለመሆን? ማለት ምን ማለት ነው? አያት ማለት እኮ ልጆቻችሁ ኤዥያዊ አግብተው፣ አፍሪካን አሜሪካን አግብተው፣ ዋይት አግብተው፣ ብላክ አግብተው ሬዲ ነን ወይ ነው የምንለው። ሬዲ ነን። እውነቱ እሱ ነው። ያለንበት ምድር ውስጥ ስላለን ማለት ነው። እዚህ ሀገር እኛ ባለፈው ዳንኤል ሲናገር ነበረው ሽምግልና ተብሎ ምናምን ተነግሮን ቁጭ ብለን ምናምን ነው የሚመጡልን አይደለም። እዚህ ሀገር ደግሞ ሴት ልጆች ያላችሁ በጣም ስሙኝ። የዚህ ሀገር ሰው ከሆነ ከአበሻ ውጪ ከኢትዮጵያ ከኤርትራ ውጪ ከሆነ መጥቶ የሚጠይቃችሁ እሱ ራሱ ነው፣ ልጁ ነው። የሴት ልጆች can I marry your daughter ነው የሚላችሁ። ምን ልትሉት ነው?
አይደለም ምንም አዎ ታስቆሽ በጌታ ነው ወይ ነው የመጀመሪያው ጥያቄ በጌታ ነው ወይ are you a believer እንደሱ ነው የምንጠይቀው ከዛ the next question ትወዳታለህ ሲል of course ስለወደዳት ነው የመጣው ይመስለኛል አይደለም do you love her ይሄ ነው በቃ የክርስቲያን ይሄ ነው እንጂ ላቲኖ ነህ ነጭ ነህ ጥቁር ነህ ወደኛም ስናመጣ ኦሮሞ ነህ አማራ ነህ ትግሬ ነህ የለም ሁሉ ሴት የለም ወንድ የለም ባሪያ የለም ጨዋ የለም ሁሉም በክርስቶስ ኢየሱስ አንድ ነን እውነቱ ይሄ ነው ስለዚህ ልባችንን ሰፋ አድርገን ልባችን በአብዛኛው ግን የሚያሳዝነው በጌታ ያገሬ ልጅ ይሁን እንጂ በቅንፍ አድርጎት ያገሬ ልጅ እንጂ በጌታ ካልሆነም አይ ዶንት ማይንድ ምንል አማኝ ወላጆች ከሆን አሳዛኝ ነን በጣም አሳዛኝ ነን ምክንያቱም በጌታ የመሆን ነገር ነው ነገም ለልጆቻችን ጥሩ ባል የሚሆነው በጌታ ሲሆን ነው ነገም ለልጆቻችን ጥሩ ሚስት የምትሆነው በጌታ ስትሆን ነው ምክንያቱም ስለ ጌታ ትዳር የደነገገው የእግዚአብሔር ቃል ስለሆነ እግዚአብሔርን የሚፈራ ጸሎታችን ምኞታችን ይሄ ነው ለልጆቻችን በሚቀጥለው ትውልድ መካከል ሲኖሩ እግዚአብሔርን የምትፈራ ሴት ወንዶች ልጆቻችን እንዲያገኙ ሴቶች ልጆቻችን ደግሞ እግዚአብሔርን የሚፈራ ወንድ እንዲያገኙ ከዛ ከተዋደዱ ባርከን መሸኘት ነው ቅቡል ነው ባትሉም ችግር የለም በጌታ ይሁን እንጂ የፈለገችውን ስለ ጋብቻ ከተነሳ ትንሽ ነገር ላሳስባችሁ ወዳለው በዘመናችን ዕብራውያን 13:4 ላይ እንዲህ ይላል መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን መጋባት ክቡር ነው ጋብቻ ክቡር ነው መኝታውም ንጹህ ይሁን ሴሰኞችና መንዝሮች ግን እግዚአብሔር ይፈርድባቸዋል አይሁዶች ጋብቻ ከሀገር ልጅ ጋብቻ ሲሉ እኛ ጋብቻ ከጌታ ልጆች ጋብቻ ብለናል ከጌታ ልጅ ጋብቻ ጌታ ብዙ ልጆች አሉት ይህን ስንመጣ የጋብቻ ንጽህና መጋባት ክቡር ነው መኝታው ንጹህ ነው ሴሰኞችና መንዝሮችን እግዚአብሔር ይቃወማል ጋብቻ ንጹህ ነው ከጋብቻ ውጪ አንድ ሴት አንድ ወንድ ጋብቻ ነው አይደለም ትርጉሙ ራሱ አንድ ወንድ ከአንድ ሴት ጋብቻ ትዳር ማለት ነው ኢዮብ እንዲህ አለ ካይኑ ጋር ቃል ኪዳን ሲገባ ነው እነዚህ ሰዎች ትዳራችንን እንጠብቃለን ብሎ ቃል ሲገቡ ኢዮብ ደግሞ ካይኑ ጋር ነው የገባው ወደ ኮረዳይቱ አንዳንድ ትርጉም ወደ ቆንጆይቱ ላለ መመልከት ካይኔ ጋራ ምን አረኩኝ ቃል ኪዳን ገብቻለሁ ዋው አልመለከትም ልቤ ሌላዋን ሴት ከጅሎ በባልንጀራዬ ላይ አድብቼ ከሆነ ሚስቴ የሌላ ሰው እህል ትፍጭ ሌሎች ሰዎች ይተኙዋት ቁጥር 11 ይህ አሳፋሪ ፍርድ የሚገባው ኃጢአት ነው አሳፋሪ ኃጢአት ነው ሰው ትዳር ይዞ ከትዳሩ ውጪ መሄድ አሳፋሪ ነው ኢዮብ ቃል ገባው ካይኔ ጋር ወደ ሌላይቱ እንዳንመለከት እንዳውም ኢየሱስም አስተምሯል አታመንዝር እንደተባለ ሰምታችኋል እኔ ግን እላችኋለሁ ወደ ሴት ያየ የተመኘም በልቡ አመንዝሯል አባባ ከዳሞ ወደ ጌታ ሄደዋል ወጣት እያለው ሲያስተምሩ አይረሳኝም ማየትና መመኘት ምንድነው እንግዲህ ሴቶች ሲመጡ ታያላችሁ አይደለም አታዩ እንዴ ከፊት ለፊት ሲመጡ ማለት ነው ከፊት ለፊት ሰው ሲመጣ ማየት ነው አሉ አልፋ ከሄደች በኋላ ዞር ብሎ ማየት ይሄ መመኘት ነው ብለዋል እንደሱ አንገት እስኪጣመም ድረስ ማየት ስለዚህ መመኘቴን በምን አቃለው ካላችሁ መኪና እየነዳችሁ ወደዚህ ስትሉ ወይ በእግር ስትይ አንገታችሁ ከተጣመመ እሱ ጤነኛ ኢዮብ ይሄንን ነው ያለው ከአይኔ ጋር ቃል ኪዳን ገብቻለሁ ወደ ሌላይቱ ሴት በፍጹም እንዳልመለከት ካየውም ከተመለከትኩ ልቤ ከከጀለ የኔ ሚስት እንዳውም ይተኙት እነሱ ይሄ አጸያፊ ነገር ነው ብሏል ከጋብቻ ጋር የተያዙ የዘመናችን አጸያፊ ነገሮችን ላንሳላችሁ በተግባር ከጋብቻ በፊት ከተቃራኒ ጾታ ጋር ኦራል ሴክስ ይሁን አናል ሴክስ ኃጢአት ነው ካገቡ በኋላ ከባል ከሚስት ውጭ ማመንዘር አጸያፊ ነው ከተመሳሳይ ጾታ ጋር ማመንዘር ርኩሰት ነው ከሕፃናት ጋር ማመንዘር ወንጀል ነው ከእንስሳት ጋር ማመንዘር ነውር ነው ከእጽዋት ጋር ማመንዘር መርገም ነው ከቁሳቁስ ከማቴሪያል ከሴክስ ቶይ ጋር ማመንዘር እብደት ነው ከኢንተርኔት ከምስል ጋር ማመንዘር ፎን ሴክስ
ስይጣኔ ነው፣ ስልጣኔ ስላልሆነ። ጋብቻ ቅዱስ ነው፣ መኝታውም ሊከበር ይገባዋል። ስለዚህ የምናወራውና እኛ በአዲስ ኪዳን ላለን የስ አሕዛብን አታግቡ ተብሎ የአሕዛብ ጣዖት እንዳያመልኩ እንደተጠበቁ ትዳራችንን እንጠብቃለን፣ ንጽህናውን እንጠብቃለን ብለው ራሳቸውን እንደለዩ የኛ ዘመን ተግዳሮትና ችግር ይሄ ነው። ትዳራችንን ልንጠብቅ ይገባል ቅዱሳን። ከዝሙት ጠንቅ የተነሳ ማንም ሰው ለሚስት ያግባ። በዘመናችን ከዝሙት ጠንቅ የተነሳ የሚመጣውን ኃጢአት ብዙ ነው። እኔ ልዘረዝርላችሁ አልችልም። አንዱ ሰባቱ ላንሳ። ከዝሙት ጠንቅ የተነሳ ስንት ትዳር በፍቺ ፈርሷል። ከዝሙት ጠንቅ የተነሳ ስንት ጽንሶች በውርጃ ተገድለዋል። ከዝሙት ጠንቅ የተነሳ ስንት ህፃናት ሴክሹዋሊ አቢዩዝድ ሆነዋል። ከዝሙት ጠንቅ የተነሳ ስንቶች ሲንግል ማም ሲንግል ዳድ ሆነዋል፣ ትዳራቸውን አጥተው። ከዝሙት ጠንቅ የተነሳ ስንት ሚስቶች ስንት ባሎች በኤድስ በተለያየ በሽታ ሞተዋል። ከዝሙት ጠንቅ የተነሳ ስንት ቤተ መንግስት ተፈንቅሏል። አሳዛኙ ከዝሙት ጠንቅ የተነሳ ስንት ቤተ ክርስቲያን ተነቅፈዋል። ዛሬ ቃል ኪዳን እንገባለን። ትዳራችንን በንጽህና እንጠብቃለን። እግዚአብሔር የሰጠንን ትዳር በንጽህና እንገባለን። አይዱ ብለን ያገባ ነው አይ ስቲል ዱ እንላለን። ያኔ ስናገባ አዎ አገባለሁ ያልነውን ያገባነውን በንጽህና እንጠብቃለን። ይሄንን ነው ቃል ኪዳን የገቡት። ምናልባት ዛሬ ዘመናችን የሚገርማችሁ በቤተ ክርስቲያን ውስጥም በጣም ራምፓንት የሆነው ፖርን ነው፣ ፖርኖግራፊ ነው። አይ ቲንክ የኢዮብ ቃል ኪዳን ከአይኔ ጋር ቃል ኪዳን ገባው እንግዲህ ቆንጆይትን እንዴት እመለከታለሁ እንዳለ ኮቨነንት አይ ይባላል። በዩቱብ የምትሰሙ ኦንላይንም የምትሰሙ እንደ ጓደኛ ትረስ የምታደርጉ ጓደኛ ከሆናችሁ 3 4 ሰው እስከ 5 እስከ 7 ሰው ይፈቅዳል። አንድ ሰው ፕላኑን ከገዛ ለሌላ ሰው ሼር ማድረግ ይቻላል። ስክሪን ነው የሚያደርገው፣ ሞኒተር ያደርጋል፣ ፊልተር ያደርጋል። ኤኒ ኮመርስ አሁን ስታዩ ሊመጣባችሁ ይችላል። ይሄን ኮቨነንት አይ ከገባችሁና ሶፍትዌር ነው አፕ ነው ትጭኑታላችሁ። ክርስቲያን ናቸው ፋውንደሮቹ። ፕሮቴክት ዩር ፋሚሊ ጋርድ ዩር ሃርት ኢንተርኔት አካውንታቢሊቲ እና ፊልተሪንግ ነው። ኮቨነንት አይ ይባላል። ይሄን ብትጭኑ ሴፍ ትሆናላችሁ። ሌላውም ሰው ጋር ይሄዳል። አካውንታብል ለሆናችሁ ሰው ጋር ይሄዳል፣ ያያል፣ ሞኒተር ትደራረጋላችሁ። ራስን መጠበቅ ጥሩ ነው። በዚህ አዲክሽን ውስጥ ላላችሁ ሰዎች I really recommend covenant አይ ከአይኔ ጋር ቃል ኪዳን ገባው። ሁለተኛው የውል ስምምነት ሁለተኛው የሰንበትን ቀን የመቀደስ ነው። ነህምያ 10:31 ላይ የሰንበትን ቀን የመቀደስ 10:31 ነው። አሕዛብ ጎረቤቶቻችን በሰንበት ቀን ለመሸጥ ሸቀጣ ሸቀጥ ወይም እህል ቢያመጡ በሰንበት ወይም በማናቸውም በተቀደሰ ቀን ከነሱ አንገዛም። በየ7 ዓመቱ ምድሪቱን እናሳርፋለን፣ ዕዳም ሁሉ እንሰርዛለን። ታውቃላችሁ እግዚአብሔር በሙሴ አማካኝነት ሕግ ሲሰጣቸው እረፉ፣ እናንተ በ7ኛ ቀን እረፉ። እግዚአብሔርም ሰርቶ ስላረፈ እረፉ ብሏቸዋል። አላረፉም፣ ሰሩ። 490 ዓመት ሰሩ ምድሪቱን ሳያሳርፉ። ምድሪቱም ደግሞ በ7 ዓመት አንዴ ትረፍ ብሏል፣ በየ7 ዓመት። ስለዚህ ነው 70 ዓመት የምርኮ ዘመን ምድሪቱን አላሳርፍ ስላሉ ኦኬ እናንተ በፈቃድ ስላላሳረፋችሁ እኔ ለባቢሎን አስገዛቸዋለሁ። 70 ዓመት ምድሪቱ ታርፋለች ከናንተ። ባክ ፔመንት ሲያስከፍላቸው እናያለን። ለምን? እግዚአብሔር እረፉ ስላለ። ሰንበትን የአዲስ ኪዳን አማኞች ማክበር አለብን የለብንም? ባጭር በኋላም እመልሰዋለሁ። ግን ሰንበት ውስጥ የምንማረው ፕሪንሲፕል አለ። በሰንበት ምንድነው የሆነው? ሁለት ነገር ነው ለኛም ዛሬ የሚጠቅመን። ሰንበት የረፍት ቀን ነው። በድሮ ትርጉም የመተንፈስ ቀን ነው። ዘፍጥረት እዩ። እግዚአብሔር ሰማይና ምድርን ዘጸአት 31:17 እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በ7ኛውም ቀን ከስራው ስላረፈ እና ምን ይላል? ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው ብሎ በሙሴ አማካኝነት ለሕዝቡ ይሰጣል። እግዚአብሔር ሰማይና ምድርን በ6 ቀን ፈጥሮ በ7ኛው ቀን ተንፍሷል ማለት አርፏል። ስላረፈ እናንተም አምላካችሁ የምትከተሉ ከሆነ 6 ቀን ስሩ፣ 7ኛው ቀን እረፉ። 7ኛው ቀን ቅዳሜ ነው አይደለም? ሳበዝ የተባለው ቅዳሜ ነው። የመጀመሪያው የሳምንቱ ቀን እሁድ ነው። አሃዱ የሚባለው ከእሁድ ነው የመጣው የመጀመሪያ ቀን ማለት ነው።
ታዲያ የመጀመሪያ ቀን እንዴት ሆነ? አሁን የምናከብረው እኛ መጀመሪያ ቀን ነው፣ በኢየሱስ ክርስቶስ በተገኘው ድል። ኢየሱስ በትንሣኤ ቀን የተነሳው እሁድ ስለሆነ መንፈስ ቅዱስም የወረደበት ቀን በዓለ ሃምሳም እሁድ ስለሆነ የቀደሙትም ደግሞ ሐዋርያት በኋላ እናነባለን ይሰበሰቡ የነበረው በመጀመሪያው ቀን ስለሆነ ወደዛ ነው ሽፍት ያደረገው። ሰንበት ግን ቅዳሜ ዕለት አይሁዶች እንዲያርፉበት የተሰራ ነው። የረፍት ቀን ብቻ ሳይሆን ሁለተኛም ይኸው የጉባኤ ቀን ነበር። የጉባኤ ቀን የህብረት ቀን ነው። በሌላ አነጋገር የአምልኮ ቀን ነው። ዘሌዋውያን 23:3 ስራ የምትሰሩበት 6 ቀን አላችሁ። ዋው! እስቲ ወደ ጎን በሉና አሁን እንነጋገር። እስቲ ስራ የምትሰራበት 6 ቀን አለ በሉት። ስራ የምትሰሪበት 6 ቀን አለሽ። ሰባተኛው ቀን ግን አንብቡልኛ። የኔ ቃል አይደለም። ሰባተኛው ቀን ግን የረፍት ሰንበት ነው። እሱስ የተቀደሰ ጉባኤ ዕለት ነው። የእግዚአብሔርን ሰንበት ስለሆነ በምትኖርበት ስፍራ ሁሉ ምንም አይነት ስራ አትስሩበት ብሎ ሕግ ተሰጥቷቸዋል። እነሱ ግን አሁን እዚህ መጥተው ምንድነው የሚያደርጉት? በሰንበት ቀን ሸቀጣ ሸቀጥ የሚነግዱትን ሲያወጡ ሲሸጡ ሲያወጡ ሲሸጡ የሰንበቱን ቀን እንኳን እግዚአብሔር ቤት መጥተው ሊያመልኩ ይቅርና ለራሳቸው ረፍት አጥተዋል። ስለዚህ ነው ይሄንን ቃል ሲሰሙ በነህምያ ዘመን የነበሩት ከእንግዲህ በኋላ ሰንበትን እናከብራለን፣ በአምላካችን ቤት እንገኛለን፣ ወደ ጉባኤ እንመጣለን፣ በሰንበት ቀንም እኛም እናርፋለን፣ ካሁን በኋላ ሸቀጣ ሸቀጥ በሰንበት ቀን አንሸጥም ብለው ቃለ መሐላ ፈጸሙ። እዩ እስራኤላውያን በዚህ በሰንበት ቀን፣ በረፍት ቀን፣ በአምልኮ ቀን፣ በዚህ በህብረት ቀን የእግዚአብሔርን ትእዛዝ በመጣስ ከአሕዛብ ጋራ በሸቀጣ ሸቀጥ ቢዝነስ በመግዛት በመሸጥ ተይዘው የአምላካቸውን ቤት ትተው ነበር። እሺ ሰባኪው ምንድነው የምትለው ታዲያ? እሱ የብሉይ ኪዳን ነው። ሰንበትን ማክበር የአዲስ ኪዳን አማኝ ይጠበቅበታል ወይ ነው? ሰንበትን ማክበር ሰንበት ደግሞ ቅዳሜ ማለት ነው። የአዲስ ኪዳን መልሱ የአዲስ ኪዳን አማኞች ሰንበትን ወይ ዕለተ ቅዳሜን የማክበር ግዴታ የላቸውም ብያለው። 4 ጊዜ ፓስተር አብይ 16 ነጥብ ነው ያላቸው አይደለም? 16 ነጥብ እያለ ሲያወራ ነበር፣ ሲናገር ነበር። እኔ ግን 4 ጊዜ እላቸዋለሁ። ያው 16 ነጥብ። የአዲስ ኪዳን አማኞች ሰንበት ማክበር የለባቸውም። ከየት አመጣኸው? ቆላስይስ 2:16 ላይ ቆላስይስ 2:16 እንግዲህ በምትበሉት ሆነ በምትጠጡት ወይም በዓልን ወር መባቻንና ምን ይላል ሰንበትን በማክበር ነገር ማንም አይፍረድባችሁ። ለምን? እነዚህ ሁሉ ሊመጡ ላሉ ነገሮች ምንድናቸው? ጥላ ናቸው። አካሉ ማን ነው? ክርስቶስ ነው። ክብር ለእግዚአብሔር ነው። ክርስቶስ ኢየሱስ ፈጽሞታል። it is done ያለው ተፈጸመ ያለው የሕግጋትን ሁሉ ይከሰንና ይጻረረን የነበረውን የሕግ ቃል ነው። በመስቀል ላይ ፈጽሞታል፣ ደምድሞታል። ከእንግዲህ በኋላ ላለን እኛ ኩነኔ የለብንም። ኢየሱስ ጨርሶታል። ያስተረፈልን ስራ የለም። ፈጽሞታል በመስቀል ላይ። ስለዚህ ማንም አይከሳችሁም። ማንም ሊከሳችሁ ሰንበትን ባለማክበር መባቻ ባለመት መስዋዕት ባለመት ደም መስዋዕት በማቅረብ ማንም ሊከሳችሁ አይገባም። ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ፈጽሞታል። አሜን። ክርስቶስ ተኮር ትምህርቱ ይሄ ነው። ኢየሱስ በዓላትን ሁሉ በመስቀል ላይ ፈጽሞታል። ይሄ ሊመጣ ያለው ሰንበትን አክብሩ ብለው ነህምያም የተናገሩት የሰንበት ቃል ኪዳን ያደሱት ጥላ ነው። ሪያሊቲው ግን ክርስቶስ ኢየሱስ ነው። እሱ ፈጽሞታል። ሃሌሉያ። ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ በነፃ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ከሱ ስራ የተነሳ ድነናል። አሊስተር ባግ የሚባል ሰው ሲናገር ሰምቼዋለሁ። በጣም ደስ የሚል ነገር። ይሄ በመስቀል ላይ ኢየሱስ ክርስቶስ ሲሰቀል አንዱ በመንግስት በመጣኝ ጊዜ ያስበኝ ሲለው ዛሬ ማታ በገነት ከኔ ጋር ትሆናለህ አላለውም? ትዝ ይላችኋል። መስቀል ላይ ይሄ ሰውዬ አማኝ አልነበረም። ወንበዴ ነው። ታውቃላችሁ አይደል? ክሪሚናል ነው። ታስሮ የመስቀል ሞት ተፈርዶበት ነው። አልተጠመቀም፣ አስራት አላወጣም፣ የደህንነት ክትትል አልተማረም፣ ጀስቲፊኬሽን ምናምን የሚባል ነገር አልተማረም። አይደለም ምንም ነገር አልተማረም። እና ወደ ሰማይ ሲገባ እነ
እነ ፒተር አግኝተውት እነ ጴጥሮስ ሐዋርያ ጴጥሮስ አግኝተውት ሲገኙ ለምንድን ነው አሁን ወደዚህ ማስገባህ አንተ ወደ ገነት ለምንድን ነው ማስገባህ ሲለው አይ ዶንት ኖ አላቅም ተጠምቀሃል አይ አልተጠመቅኩም ክርስቲያን ነህ አይ አልነበርኩም መጽሐፍ ቅዱስ አንብበሃል አይ አልነበርኩም ጥሩ ስነ ምግባር ነበርህ በምድር ስትኖር አይ ያው ወንጀለኛ ሆኜ ሞት ተፈርዶብኝ መስቀል ላይ እንዴ ታዲያ ለምንድን ነው ማስገባህ ሲለው the man in the middle cross በመካከሉ መስቀል ላይ የተሰቀለው ሰውዬ ዛሬ ማታ ከኔ ጋር ትሆናለህ ብሎኛል እሱ ከኔ ጋር ትሆናለህ ብሎኛል እሱ ግባ ብሎኛል እሱ ካለ ጴጥሮስ ማን ነው የሚከለክለው እግዚአብሔር ያጸደቀውን ማን ይኮንናል እግዚአብሔር የወደደውን ማን ሊጠላ ይችላል እሱ በደሙ አድነው ማንንም ሳይሆን ታውቃላችሁ አሜን 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 ብዙ ሃይማኖቶች ዱ ዚስ ነው የሚሉት ዲኦ ናቸው ይሄን ብታረክ ትድናለህ ይሄን ብታረክ ትድናለህ ይሄን ብታረክ ትድናለህ ነው ግን ክርስትና ወይንም ደግሞ የጌታ ትምህርት የጌታ የኢየሱስ ክርስቶስ ትምህርት ዲኦ ሳይሆን DONE it is done ኢየሱስ ክርስቶስ ፈጽሞታል በመስቀል ላይ ፈጽሞታል እንደፈለግን እንኑር እንዴ ታዲያ አላልኩም አልወጣኝም ጸጋ ስለበዛ ኃጢአት እንስራ አልወጣኝም አይደል ግን ድነታችንን በመስቀል ላይ እሱ ጨርሶታል አዲስና ሕያው የራሱን ደም ይዞ ቀርቧል በአመት አንዴ ሊቀ ካህናት የፍየል የኮርማ ደም ይዞ ይገባ ነበር ለአንዴና ለዘላለም የገዛ ደሙን ይዞ ወደ አባቱ ቀኝ ገብቷል በሱ መግባት እኛም ገብተናል ክብር ለእግዚአብሔር ይሁን ስለዚህ ማንም ሰንበትን ሊከሰን አይገባም በሰንበት ሊከሰን አይገባም ያስባለው የክርስቶስ ትምህርት ምንድነው ጌታ እንዲህ ይላል የሰው ልጅ ኢየሱስም እንዲህ ያላቸው ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም ስለዚህ የሰው ልጅ የሰንበት ምኗ ነው ጌታ ነው በሰንበት ለምን ሰው ፈወስክ ለምን የተራባ አበላህ ብለው ከሰውት ነው እንዴ የሰው ልጅ እኮ የሰንበት ጌታዋ ነው ሰንበት ስለ ሰው ነው የተፈጠረው እኔ ደግሞ የሰንበት ጌታዋ ነኝ እንዴ ሰንበት እረፉ ብሎ ትእዛዝ የሰጠው ማን ነው የዘፍጥረቱ አምላክ ከእግዚአብሔር ወልድ አይደለም እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ክብር ለእግዚአብሔር ይሁን ስለዚህ ከሰንበት ቀን ልብ በሉ ቅድም እናገራለሁ ያልኩት ከቅዳሜ ከሰባተኛው ቀን ወደ መጀመሪያው ቀን ለምን መጣን ብላችሁ ከጠየቃችሁ የስ ኮንስታንቲኖፕል የሚባል በነገራችን ላይ አድቬንቲስት ኮሌጅ ነው የተማርኩት እኔ ኩየራ ያለው ከመዳኔ በፊት ነው ጌታን ከማወቄም በፊት ተምር ያለው ሰበዝ ያርፋሉ እኔም ራሴ አሁን ሰብን ዴይ አድቬንቲስት ሳይሆን ፈርስት ዴይ አድቬንቲስት ነኝ ብዬ ነው ማምነው አይ ቲንክ እዛ የተማርኩት ትምህርት ነው የሚመስለኝ ጌታን ከተቀበልኩ የ42 ዓመት ሆኖኛል 42 ከተወለኩ አይደለም ያልኳችሁ ዳግመኛ ከተወለኩ የሚገርማችሁ በእነዚህ በ42 ዓመት ውስጥ ምናልባት 3 ወይ ባለፈው ደግሞ አንዴ እዚህ ሀገር ከመጣሁ ወዲህ 4 ሰንደይ ነው ከቤተ ክርስቲያን የቀረሁት 42 ዓመት ሙሉ የሰንበት አክባሪ ነኝ በቃ እንደዚህ ነው የተፈጠርኩት እና ቅር ይለኛል ቫኬሽን እንኳን ስንወጣ ቸርች ሰርች አድርገን ቸርች እንሄዳለን 1 ሰዓት 2 ሰዓት በቃ ልጆቹም ሁሉ አውቀዋል ከመጀመሪያ ጀምሮ ቫኬሽን ስንወጣ መርትል ቢች ስንሄድ ቢች ቸርች ምናምን የሚል ፈልገን እንሄዳለን እናመልካለን የፈረንጅ ቸርች ደግሞ ብዙ ሰዓታችን እንደኛ እንደ ነህምያ 6 ሰዓት አይደለም እንደኛ 3 ሰዓት አይደለም 1 ሰዓት ከሩብ ናት አይደለም በሳምንቱ መጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ይላሉ በሳምንቱ መጀመሪያ ቀን መቼ ነው የሳምንቱ መጀመሪያ እሁድ የሚሰበሰቡት መቼ ነበር እሁድ ለምን የጌታ ቀን ስለሆነ ትንሳኤን የተነሳበት ስለሆነ ራእይ 1:10 ላይም ራሱ ከሰንበት ቀን ወደ ጌታ ቀን የትንሳኤ ቀን የተለወጠበትን ስናዩ በጌታ ቀን በመንፈስ ነበርኩ ይላል እስር ቤት እንኳን ሆኖ ፓትሞስ አይላንድ እንኳን ሆኖ ብቻውን እንኳን ሆኖ በሰንበት ቀን በጌታ ቀን በአምልኮ ነበር በመንፈስ ነበር ክብር ለእግዚአብሔር ይሁን እንግዲህ ዛሬ ታዲያ ምንድነው ሰባኪው የምታወራው እሁድ ስራ እንመደባለን እዚህ ሀገር ሁሌ ይሰራሉ እና ስራውን እንተው እና ጌታን እናምልክ ነው የምትለን ያላችሁ አዎ እንደሱ ነው ከተቻለ ሞክሩ ከተቻለ ጠይቁ
ካለ መጠየቅ ምናምን ይቀራል ተብሎ ካለ መጠየቅ ሰንበት ማረፍ ይቀራል። ጠይቁ። ግድም ከሆነ የሰንበት ረፍት ያስፈልገናል ለኛ። ምክንያቱም ኢያሱ አሳርፏቸው ቢሆን ኖሮ ዳዊት ሌላ ወደ ረፍቴ አይገቡም ብዬ ማልኩ የሚለውን አይናገርም ነበር። ኢያሱ አላሳርፋቸውም። እውነተኛ ረፍት ግን በማን ነው? በክርስቶስ ኢየሱስ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ እኔም አሳርፋችኋለሁ። የሰንበትን ረፍት የሰጠን የነፍስ ረፍት የሰጠን እሱ ነው። ለሥጋ ረፍት እንደሚመቸን እናደርጋለን። I love Chick-fil-A ዛሬ ቦታ ግን አላገኘም አይደል? ለምን? Why is Chick-fil-A closed on Sunday? ሚል ሪሰርች ሳደርግ ያገኘሁትን ከቺክ-ፊል-ኤ ከራሳቸው ዌብሳይት ላይ አንድ ሶስት ነገር አንስተዋል። Chick-fil-A is closed on Sundays to allow employees time for rest, recharge and optional worship. ሁለት ነገር ነው አሁን ያነሳ ነው አይደል? ለረፍት እና ለአምልኮ። በነገራችን ላይ ሰንደይ በመዝጋታቸው አኑዋሊ 1.2 ቢሊዮን ሴል ሉዝ ያደርጋሉ። 1.2 ቢሊዮን የራሳቸው ዌብሳይት ላይ ነው። ምን አይነት ሳክሪፊሻል ነገር ነው! ትልልቅ ስታዲየሞች የቺክ-ፊል-ኤ ፋን እንኳን የሆኑ ውዱ ሲጫወቱ ትልቅ ሜጀር የሆነ ኢቨንት ላይ ቺክ-ፊል-ኤ ሲጠሩ አይሄዱም። ለምን? መጀመሪያ ካቲ ዋናው ፋውንደሩ ማለት ነው ወስነዋል፣ ሪዞልቭ አድርገዋል። ሰንደይ መዘጋት አለበት። ለምን? ወርክ ኤንድ ላይፍ ባላንስ መሆን አለበት። እሱ ራሱ ይሰራ ስለነበረ በራሱ ላይ ስላለ ሰዎች በሰንበት ቀን ባለማረፋቸው ወርክና ስራ ሬስት ባላንስ ስላልሆነ ብዙ ትዳርም ስለሚፈርስ ሁሉም ሜዳ ላይ ስላለ አትሊስት ከፋሚሊ ጋር ከፍሬንድ ጋር አብሮ እንዲያሳልፉ በእግዚአብሔር ቤት እንዲያመልኩ እና ዛሬ ቺክ-ፊል-ኤ የሚሰሩ እድለኞች ናቸው አይደል? ሁሌ እሑድ በእግዚአብሔር ቤት ይገኛሉ ኢቨን ኢፍ ቢያጡ ማለት ነው። እና እሱም ብቻ መሄድ አይደለም። ማይ ፕሌዠር ሲሉ ደስ አይላቸውም? ትሬንድ አድርጓቸው ማይ ፕሌዠር። አንዳንድ ልጆቻችን እዛ ሰርተዋል። ኢትስ ቢዩቲፉል። የክርስቲያን ኤቲክ ያላቸው አማኝ ነው ሰውየው ከጆርጂያ። ዛሬ ከስራ ብዛትና ከረፍት ጦት ጋር የተያዙ የዘመናችን ችግር ላንሳላችሁ። ወርክሆሊክ፣ ስትሬስ፣ ዲፕሬሽን፣ አንገር፣ ሃይ ብለድ ፕሬሸር፣ ዳያቤቲክስ፣ በርንአውት፣ አልኮል አዲክሽን ማለት ነው፣ ድራግ፣ ከሁሉ በላይ ግሪድ። አንዳንዴ ቆም ብለህ መጠየቅ ጥሩ ነው። ኦኬ ሁለት ስራ ባለፈው ነግሬያቸዋለሁ። ሪል የሆነ ነገር ነው። ሌላ ስቴት ውስጥ ያለ ሰው ነው። አስቀድሞ መጣ። 3 ልጆቹና ባለቤቱ አገር ቤት ስለነበሩ ይሰራ ነበር። ሁለት ስራ፣ አንዳንዴ 2 ተኩል ስራ ይሰራ ነበር። ትንሽ ሰዓት ነው የሚተኛው፣ 4 ሰዓት በመንገድ ላይ የሚተኛው። እግዚአብሔር ረዳው። ልጆቹ መጡለት፣ እሱ መጣ። ከዛ ልጆች ሲመጣ ካት ማድረግ ነበረበት አይደለም? ያለውን ነገር በዛው ነው የቀጠለው። ልጆቹ ከመጡ 2 ዓመት 3 ዓመት ሳይሆን ኮላፕስ አደረገ። የሚሰራበት እስካሁን ፓራላይዝድ ነው። እና ሰዎች ሊጠይቁ ሲሄዱ ይመክራል ወጣቶችን፣ ከኔ ተማሩ ባካችሁ፣ ያለ እረፍት ሰርቼ ነው 4-5 ዓመት። እግዚአብሔርም ተናግሮኛል። ከሰውነቴም ላይ አውቀው ነበር፣ ግን ላይፍ ስታይሉን ስለለመድኩ ከዛው መውጣት አቅቶኝ ነው። እንደው ቆም ብዬ ልናገር። እዚህም ላላችሁ ምናልባት ኦንላይን ላይ ለምትሰሙ ለራሳችሁ ብላችሁ በቃ ለጤናችሁ ብላችሁ ሰርቼ ልጆቼን አሳድጋለሁ ለምትሉት ለልጆቻችሁ ብላችሁ እረፉ። የሰንበት ነገር መንፈሳዊ ነገሩ ቢቀርም ለራሳችሁ ብላችሁ እረፉ። ምልክቱ አሁን ፍሬዮ እየነዳችሁ እግዚአብሔር አዳነ በኢየሱስም ትላላችሁ እና ልመስክር ብላችሁ ደግሞ ማይክ ትጠይቃላችሁ። እግዚአብሔር ከዚህ ያዳነኝ ብላችሁ አይደለም። ኖ ተኙ ነው። እግዚአብሔር እንዲህ ይልሃል ተኛ። እግዚአብሔር እንዲህ ይልሻል ተኚ አይደለም? አዎ ተኙ። ሶስተኛው የውል ስምምነት ትዳራችንን እንጠብቃለን አይደለም? በሰንበት እናርፋለን። ሶስተኛው አስራት የማምጣት የውል ስምምነት። አስራታችንን በኩራታቸው ወደ ቤታችን እናመጣለን። ቁጥር ከ32 እስከ 39 ስለ አስራት ነው። ረጅም ክፍል ነው። ጥቂት ቁጥር ብቻ ላንብብላችሁ። 4 ቁጥር 35 ቁጥር የሰብላችንን የእያንዳንዱን ዛፍ ፍሬ ምን በኩራት፣ የመንጋዎችን የበግና የፍየል መንጋዎች ምን በኩራት፣ ወደ አምላካችን ቤት ወደሚያገለግሉት ካህናት ምን እናደርጋለን?
እናመጣለን። ቁጥር 37 ከዚህም በላይ የእህሉን ቁርባናችንን የዛፎቻችን ፍሬ ሁሉ የዘይታችን በኩራት ወደ ካህናቱ ወደ አምላካችን ቤት ዕቃዎች ቤት እናመጣለን። ቁጥር 37 እኛ በምንሰራባቸው ከተሞች ሁሉ ያለውን አስራት የሚሰበስቡ ሌዋውያን ስለሆኑ የሰብላችንን አስራት ወደ ሌዋውያን እናመጣለን። የእግዚአብሔር ቤት የሚል ብዙ ጊዜ ነው የተጠቀሰው። አስራታችንን ወደ እግዚአብሔር ቤት እናመጣለን ለቤቱ ስራ። አስራታችንን ለሌዋውያን እንመጣለን። ሌዋውያን ስራ የላቸውም፣ በእኛ እንዲደገፉ የእግዚአብሔር ቃል ስለደገፈ። በነገራችን ላይ አስራት ማለት ጥሬ ትርጉሙ ከ10 1 እጅ ማለት ነው። ከ100 10 ማለት ነው። ያዕቆብ በሰላም ብትመልሰኝ ከ10 እጅ 1 እሰጥሃለሁ ብሏል። አብርሃምም ሕግ ከመምጣቱ በፊት ለመልከዘዴቅ አስራት አውጥቶ ሰጥቶታል። በሙሴ አማካኝነት ደግሞ አስራታችሁን አውጡ እና አስራቱን እናስላ። 3 አይነት አስራት ነበር የሚሰጡት እነዚህ ሰዎች። አንደኛ ለሌዋውያኑ 10% ያመጣሉ። ሌዋውያኑ ቤተ ክህነቱን ስለሚያገለግሉ 10%። ሌላ ደግሞ 10% ለቤቱ ስራ በዓላት የሚያከብሩበት እስከ 7 በዓል አላቸው። ለበዓል ኤክስፔንስ የሚሆነው ለቤቱ ስራ፣ ለኦፈሪንጉ፣ ለመስዋዕቱ ለሚደረገው ሌላ 10% ይሰጣሉ። በየዓመቱ በዓልን ለማክበር ለቤቱ ለመስዋዕት የሚሆን ስንት ፐርሰንት ሆነ? አንድ ላይ 20። በ3 ዓመት ደግሞ አንዴ ደግሞ አስራት ያመጣሉ 10 እጅ። እሱ ደግሞ በአገሬ ላለው ድሃ መበለት፣ ባሎቻቸው ለሞቱባቸው ሚስቶች፣ ወላጆች ለሌላቸው ልጆች፣ ለድሆች የሚሰጥ ነው እና ለባይተዋርም ለስትሬንጀር የሚሰጥ ነው። ይሄ በስንት ዓመት አንዴ ነው? በ3 ዓመት አንዴ 10% ከሆነ በአንድ ዓመት ስንት ነው? 3% አይደል? 3% አካባቢ ነው። ልክ አይደለም እንዴ? እሺ ለሌዋውያኑ 10% 10 በሉልኝ። ለቤቱ ለመስዋዕት ለቤቱ ስራ ማስጌጃ 10 ስንት ሆነ? 20። ለድሃ አደጉ ለመበለቲቱ ለነሱ 3% ማለት ነው አይደለም? በዓመት ሲሰላ ማለት ነው። በአንድ ላይ ስንት ነው? 23 ነው። ይሄን ማምጣት አለበት፣ ህግ ነው ማምጣት አለባቸው። እግዚአብሔርን ቤት ከወደዱ ማለት ነው። ይሄንን ነው አስራቴን ሰርቃችኋል እናንተ ብሎ እግዚአብሔርም የሚናገር ህግ ነው፣ ምርጫ አይደለም። ታዲያ ይሄንን ህግ ሲደነግጉ ምንድነው ያሉት እነዚህ ሰዎች ብለን ስንጠርቅ እንመጣበታለን። ወደዚህኛው አስራትን የማውጣት የውል ስምምነት ሲያደርጉ ሲደመድሙ ቅድም ያነበብኩት ክፍል ላይ የእስራኤል ልጆች የሌዊ ልጆች የእህሉን የወይኑን የዘይቱን የማንሳት ቁርባን የመቅደሱን ዕቃዎች የሚያገለግሉትን ካህናት፣ በረኞች፣ መዘምራን ወዳሉበት ጓዳዎች ያግቡት። አስራቱን በኩራት ማለት የመጀመሪያው ፈርስት ፍሩት ነው። እንዲሁም የአምላካችን ቤት ከቶ አንተውም፣ ከእንግዲህ በኋላ 23%ንም እናመጣለን አስራቱን አሉ። ጥያቄ በጣም በዩቲዩብም በፌስቡክም አንድ ወቅት በጣም የጋለ ነበር። አንዳንድ ሰዎች የሚያስተምሩት እንደ ቤተክርስቲያን መጋቢ መልስ መስጠት እንዳለብኝ አምናለሁ። ስጠብቅ ነበረ ክፍሉን ሳረግ። እንደምታውቁት በመጽሐፍ ስለምንሄድ ምን የተፈጠረ ነገር ኖሮ ለብቻ ላግባብዬ ነው እዚህ ስላገኘሁት ማለት ነው። አስራት የአዲስ ኪዳን አማኝ ይጠበቃልን ብዬ ጠይቄያለሁ። ይሄን በደንብ ስሙኝ። መልሱ የአዲስ ኪዳን አማኞች አስራት ከ10 1 እጅ ወይንም 10% የመስጠት ግዴታ የለባቸውም። 4.4 ጊዜ ቅድም እዚህ ጋር ታይዝ ኤንድ ኦፈሪንግ ብላችሁ አልጠፋችሁም እንዴ? አዎ ብለናል። ከኛ ከአዲስ ኪዳን አይ ካንት ብሊቭ ፓስተሩ አስራት አታምጡ ብሎ ሲያስተምር ብዙ ጊዜ ሌሎች ናቸው ፓስተሮቻችሁ ሊበዘብዟችሁ ነው አስራት ክፈሉ እንጂ መጽሐፍ ቅዱስ የአዲስ ኪዳን አይደለም ሲሉ ሰምታችኋል። አዎ እውነት እላችኋለሁ ሰምታችኋል። ልክ ነው። አስራት የአዲስ ኪዳን ግዴታ ነው ወይ ስትሉ አይደለም። አስራት ማለት ምንድነው? ከ10 1 ማለት ከ10 1 የአዲስ ኪዳን አማኞች አምጡ ተብሏል። ማንም አላለም። ጳውሎስም አላለም፣ ጴጥሮስም አላለም፣ ጸሐፊዎችም አላለም። እሺ ታዲያ አዲስ ኪዳን ምንድነው ያሉት ነው የምትሉኝ? እንኳን ጠየቃችሁ። አዲስ ኪዳን ላይ እንዴት ነው የሰጡት ነው ያላችሁኝ? ልብ በሉና አዳምጡ። የትም እንዳትሄዱ። አሁን ከዚህ ከኛ ከአዲስ ኪዳን የሚጠበቀው ምንድነው
የሚጠበቀው አንደኛ በልባችን ያሰብነውን ያህል በልግስና መስጠት ይጠበቅብናል። በምን? በልባችን እንዳሰብነው መጠን። ሁለተኛ ቆሮንቶስ 9:6 እና 11 ነው። ይህን አስታውሱ። ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን አንብቡልኝ ይሄንን በልቡ ያሰበውን ያህል ይስጥ። ምክንያቱም እግዚአብሔር በደስታ የሚሰጡትን ሰው ምን ያህል ይስጥ? በልቡ ያሰበውን ያህል። ከ11 ይላል፣ ከ15 ይላል አይልም። በልቡ ያሰበውን ያህል። ቁጥር 11 ሁልጊዜ በልግስና መስጠት እንድትችሉ በሁሉ ነገር ያበለጽጋቸዋል። ስለዚህ የአዲስ ኪዳን አማኝ ምን ያህል ነው መስጠት ያለበት? በልቡ ያሰበውን ያህል። ኦኬ እንግዲህ በልብ 1% እስካሰብኩ ስጣ። እሱን ልብ ህመምተኛ ከሆነ ነው እንደዚህ የምታስበው። በልቤ መስጠት ካልተሰማኝስ አትስጣ። ለምን ትሰጣለህ? ለምን ትሰጫላችሁ? ለምን እንሰጣለን? በልቡ ያሰበውን ያህል ይስጥ። ሁለተኛ አንደኛ ቆሮንቶስ 16:1 እና 2 ላይ እንደ ገበያችን መጠን በየወቅቱ መስጠት አለብን። እንደ ገበያችን መጠን በየስንት ጊዜው? ሬጉላርሊ ማለት ነው። በአመት አንዴ አይደለም። እንደ ገበያችን መጠን። ይሄን ልብ በሉ። ቁጥር 1 አንደኛ ቆሮንቶስ 16 አሁን ደግሞ ለቅዱሳን ስለሚደረገው ገንዘብ ማሰባሰብ ለገላትያ አብያተ ክርስቲያናት በሰጠው ትእዛዝ መሰረት አድርጉ። ምን ብሎ ነው የሰጠው? ቁጥር 2 ገንዘብ ማሰባሰብ የሚደረገው እኔ በምመጣበት ጊዜ እንዳይሆን ከናንተ እያንዳንዱ አንብቡልኝ እንደምን እንደ ገቢው መጠን በየወሩ በየሳምንቱ መጀመሪያ ቀን ቅድም ሰንበትን ስናከብር በሳምንቱ መጀመሪያ ቀን ነበር የሚሰበሰቡት። በየሳምንቱ መጀመሪያ ቀን እየለየ ያስቀምጥ። ምን ያህል? ከ11 ነው ያለው? ከ110% ነው ያለው? እንደምን አለ? እንደ ገቢው መጠን። እንደ ገቢው መጠን ፕሮፖርሽናል የሆነ ጊቪንግ እና ሬጉላር የሆነ ጊቪንግ እንደ ገቢው መጠን በየወቅቱ። ሶስተኛውን ነው ሁለተኛ ቆሮንቶስ 8:1 ላይ ደግሞ ሶስተኛው ከአቅማችን በላይ በመስዋዕትነት መስጠት ይገባናል። ሁለተኛ ቆሮንቶስ ስለ ፊልጵስዩስ ሲናገር እንዲህ ይላል፣ ወንድሞች ሆይ እግዚአብሔር በመቄዶንያ ላሉት አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ እንፈልጋለን። የደረሰባቸው መከራ ጽኑ ቢሆንም ደስታቸው ግን የላቀ ነበር። ድህነታቸው ብርቱ ቢሆንም ልግስናቸው ግን የበዛ ነበር። እንደ አቅማቸው ብቻ ሳይሆን ከአቅማቸው በላይ ምን አድርገዋል? ሰጥተዋል። በመስዋዕትነት ሳክሪፊሻሊ ማለት። ስለዚህ አስራት የአዲስ ኪዳን አይደለም። አዎ ከ10 1 ስጡ የሚባል የለም። ግን መስጠት የአዲስ ኪዳን ነው። አዎ እንዳውም ከአስራት በላይ እንደ ኢንከማችን እንደ አቅማችን ከአቅማችንም በላይ አንዴ በመስዋዕትነት እንደሰጡ ልንሰጥ ይገባል ነው የአዲስ ኪዳን ትምህርት። ስለዚህ እንዴት ነው አሁን የማትሰጡ ካላችሁ ጀምሩ። ከ1% ከ2% ልባችሁ እንደወደደ ጀምሩ። 10% ላይ ደግሞ ደሳችሁ 10% ነው ከዚህ በላይ አልሰጥም የምትሉ በልግስና ስጡ። እግዚአብሔር በባረካችሁ። ሪክ ዋረንን ታውቃላችሁ። ፐርፐስ ድሪቨን ላይፍ ሽጦ ከመጽሐፍ ቅዱስ ቀጥሎ በጣም የተሸጠ መጽሐፍ እሱ ነው። በጣም በብዙ በቢሊየን ነው የተሸጠው እና ያገኘው ብር ብዙ ነው። እና ሲናገር ሰማሁት። የምኖረው ኑሮ ግን እዛው የድሮ ቤቱን አልቀየረም። ላይፍ ስታይሉን አልቀየረም። ድሮ ባለኝ ኢንከም ነው አሁን የምኖረው። ከዛ የተረፈውን ሁሉ ለሚኒስትሪና ለሚሽን እንዳውም ቤተክርስቲያን የከፈለችውን አመታት ሁሉ መልሷል ለቤተክርስቲያን። ስለዚህ እኛ ምንድነው ብዙ መስጠት ከፈለግን ኑሮዬ ይበቃኛል ብለን ሊሚት ማድረግ አለብን። ብዙ ለመስጠት በእውነቱ አሁን የጂጂጋ ሚሽን ነው። እግዚአብሔር ብዙ ስራ እያበዛልን ነው። ዶዎች አሉ፣ በብዙ ነገር የተጨነቁ አሉ። ከቤተ ክርስቲያን ውጪ ልንሰጣቸው አብሮን ያሳደጉን ከትምህርት ቤት ስንመጣ አርቦን የገባንባቸው ጎረቤት ቤቶች የሚጦራቸው አጥተው ልጆቻቸው ሁሉ ግማሹ ሞቶ፣ ግማሹ በኤድስ ሞቶ፣ ግማሹ በጦርነት ሞቶ አዛውንቶች የሆኑ አሉ። እነሱ ልንረዳ ይገባል። ትልልቅ ደግሞ መቄዶንያ የሚባለው ሪታየርመንት ሆም አለ። ልንረዳ ይገባል ላረጁ ሰዎች እግዚአብሔር አትርፎ ከሰጠን። እስቲ እንዳው ቢባርካቸው በሚቀጥለው አመት ወይንም ደግሞ በ2027 ትልቅ ፕሮሞሽን ብታገኙ
በስራችሁ ቦታ እድገት ብታገኙ፣ ብዙ ገንዘብ ብታገኙ፣ ያው ኑሯችን በዛው መጠን ይጨምራል አይደለ? የምንሰጠው ይጨምራል ወይ ነው ለእግዚአብሔር። የአዲስ ኪዳን ፕሪንሲፕል ይሄ ነው። የአዲስ ኪዳን ፕሪንሲፕል ይሄ ነው። ካንጋሩ ታውቃላችሁ? ስስታም የሆኑ ሰዎችን አሁን ጓደኞቼ አንዳንዶች አሉ ኤኒዌይ ሲጠሩ ስስታም የሆኑ ሰዎችን በተለይ ስስታም የሆኑ ቸርቾችን አገልግለው ትንሽ ሲሰጧቸው ያ ቸርች ካንጋሩ ነው ሲሉ ሰምቻለሁ። ማለት እጁ አጭር ነው ምናምን ሲሉ ሰምቻለሁ። እግዚአብሔር ይባርከን። የእጃችን ርዝመት ከእግራችን እኩል ያድርገው። ስስት፣ ስግብግብነት፣ ንፉግነት፣ ሌብነት፣ ስርቆት ከገንዘብ ጋር የተያያዙ የዘመናችን ተግዳሮት ናቸው። ነፍሰ ገዳይነት፣ ጦርነት፣ የባለጠግነት ምኞት፣ ግቦ፣ የፍትህ መዛበት፣ ጥንቆላ፣ መዋርት፣ ምትሃት፣ ድግምት፣ ሸረኝነት፣ ምቀኝነት፣ ቅናት፣ ገንዘብ አምላኪነት ነው። ዛሬ የገንዘብ በሽታ ሁሉ ነው። የገንዘብ ፍቅር አይደለም። የገንዘብ ፍቅር ከባድ ነው ወገኖች። የኃጢአት ሁሉ ስር ነው። ሀቢላቢ ላንሳ። ሀቢላቢ ታውቃላችሁ? የአርት የክራፍት ስቶር ነው። ክርስቲያን ነው። ፋውንደሩ ሲል በህይወት አለ። ግሪንስ ፋሚሊ ይባላሉ። ዲሲ ከሄዳችሁ ባይብል ሙዚየም በታል እንድታዩ፣ ሌሎቻችሁ ኦንላይን የምታዳምጡ መቼስ ዲሲ ሄዳችሁ ብዙ ነገር የምታዩት ነገር አለ። ዋይት ሃውስን ታያላችሁ፣ ሞኑመንቱን ምናምን ታያላችሁ። ግን እዛው አካባቢ ነው ያለው ባይብል ሙዚየም። እዩት። ትልቁ ዶነር ባይብል ሙዚየም እንዲሰራ የሀቢላቢ ባለቤት ነው። እሱ አንድ ትምህርት አምጥቷል። ሪቨርስ ታይት የሚባል ሪቨርስ ታይዝ ፕሪንሲፕል ማለት ታይዝ ፕሪንሲፕሉ ከ10% አይደለም ከመቶ። እሱ ግን 90% ለእግዚአብሔር ሰጥቶ 10% ነው የሚኖርበት። ጊቪንግ አዌይ 90% and living on 10%። አሁን ሪሰንትሊ እንደውም ሳጠና ጠቅላላ ፕሮፊቱን 100%ቱን ለሚሽን ኦርጋናይዜሽን ለቻሪቲ ኤበርት ሰጥቷል። እሱ ድሮ በሚኖርበት ኢንከም ይኖራል። ስለዚህ ሀቢላቢም ሰንደይ ክሎዝድ ናቸው። በነገራችን ላይ 1850 ነው ከረንትሊ የሚቀጥሩት ያሉት ማለት ነው። እዛ አፕላይ አድርጉ፣ ጥሩ ነው። እሁዱ ታርፋላችሁ፣ በቃ መታችሁ ታመልካላችሁ። ሀቢላቢ ክሎዝ ኦን ሰንደይ as a matter of principle so that the employees can have a day of rest for family and worship። እግዚአብሔር ዘራቸውን ያብዛ እንደ አይነት ሰዎች። እናንተም የቢዝነስ የመጀመር ነገር ልባችሁ ውስጥ ያለ ካላችሁ እግዚአብሔር ቪዥናችሁን ይሙላ። እሁድ ግን እናንተ ምረፉ፣ ሰው ማሳርፉ። አሜን። እነዚህ ሶስቱ በትዳራችን ከምድር ሕዝብ መለየት፣ በስራችን በሰንበት ማረፍ፣ በገንዘባችን ለቤቱ ስራ መስጠት፣ እነዚህ ሶስቱ ይመለከቱናል። እኔ የኛ የገጉጊ የቃል ኪዳን ስምምነት ብያለሁ። ገጉጊ ታውቃላችኋል? ባለፈው የተማርነው ገንዘባችንን በልግስና ለመስጠት ብያለሁ። ጉልቻችንን በንጽህና ለመጠበቅ ነው ጋብቻ የሚለውን ጋም አድርጋችሁ ልታመጡ ትችላላችሁ። የገጉጊ ጊዜያችንን በአግባቡ ለመጠቀም የገንዘብ የጉልቻና የጊዜ የውል ስምምነት እንቆማለን። እዚህም ቆም የዚህ ቤተክርስቲያን አባል የሆናችሁ ብቻ ይሄንን ቃል ኪዳን ከኔ ጋር እንድትገቡ ፈልጋለሁ። እኛ የኤፍሲ አማኞች በሉልኝ እግዚአብሔር አምላካችን የህይወት መታደስ እንዲሰጠን በትዳራችን በስራችንና በገንዘባችን እሱን ለማምለክ ለማገልገል የቃል ኪዳን ውል ስምምነት እናደርጋለን። ጁን 28 2026 ከሰማነው ነገር ዋናው ቁም ነገር ይሄ ሁሉ ቢጠፋባችሁ እግዚአብሔር አምላካችን የህይወት መታደስ እንዲሰጠን በትዳራችን ወገኖች ሆይ በስራችን በገንዘባችን እሱን ማምለክና ማገልገል አንርሳ። የቃል ኪዳን ውል ስምምነት እናርግ። አሜን። ስለሰጠህን ግሩም ቃል እናመሰግናለን ጌታ ሆይ። አንዱ 30 አንዱ 60 አንዱ 100 እንዲያፈቅ እግዚአብሔር ሆይ በዚህ ቤት ያለ ትዳር ሁሉ በቅድስና ይጠበቅ። በስራችን አንተን እናክብር። ከስስት አድነን። ለቤት ስራ ደግሞ የሚሆን ከሰጠን በአትረፍርፈን እንድንሰጥ እግዚአብሔር ሆይ እጃችንን አንተ ዘርጋ። በጌታ በኢየሱስ ክርስቶስ ስም አሜን አሜን።